የእውነቴን የምላችሁ ኮመንት አንብቤ ያለቀስኩበት ቀን ትናንትና ነው። ዛሬ ላመሰግናችሁ ነው የመጣሁት። ይሄ ቪዲዮ ለሁሉም ፎሎወሮቼ እንዲዳረስልኝ ሼር ማድረግ እንዳትረሱ። ትናንትና በለቀኩት የሽልማቴ ቪዲዮ ላይ በጣም ብዙዎቻችሁ በኮመንት ፍቅራችሁን ገልጻችሁልኛል። የእውነት ምንም ቃል የለኝም። እግዚአብሔር እናንተን የሰጠኝ አምላክ እግዚአብሔር ይክበር ይመስገን። እናንተንም እግዚአብሔር ያክብርልኝ። እንዲህ በቃ እኔ ጭራሽ እንደዚህ ጠብቄ አላቅም። እንዴ ሰው አንድ እንኳን ኔጌቲቭ ኮመንት ይጠፋል? በእውነት ትለያላችሁ፣ በጣም ትለያላችሁ። የእውነቴን የምላችሁ ኮመንት አንብቤ ያለቀስኩበት ቀን ትናንትና ነው። ማርያምን ነው የምላችሁ። እና ማታ ራሱ ቪዲዮ ልሰራ አሰብኩና ድንገት በቪዲዮ መካከል እንባዬ ቢመጣ ማስመሰል ይመስልብኛል ብዬ ነው ሳልሰራ የተውኩት ማለት ነው። እና በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ። ፍቅራችሁ እጅግ ልዩ ነው። እኔ አንዳንድ ጊዜ እንደ እግዚአብሔር ቆይ እኔ ማን ነኝ የምልበት ሰዓት አለ። የእውነቴን ነው የምነግራችሁ። እና እግዚአብሔር እናንተን የሰጠኝ አምላክ ይክበር ይመስገን። ይሄን ፍቅር ላሳያችሁ ለናንተ በቀጣይም ያወቅኩትንና ማወቅ ያለባችሁን ነገር ወደ እናንተ ማቅረቤን በትጋት እቀጥላለሁኝ። በዚህ አካውንት ብቻ ሳይሆን በሌላ አካውንትም በጣም ማወቅ ያለባችሁን ነገሮች ወደ እናንተ ለማድረስ ተዘጋጅቻለሁ። እንግዲህ እግዚአብሔር ይርዳኝ። አካውንቱ ሲከፈት ስሙን እነግራችኋለሁ። ፎሎ እያደረጋችሁ ትከታተላላችሁ። እግዚአብሔር ያክብርልኝ። እጅግ ቃላት አጥሮኝ በጣም እወዳችኋለሁ። እግዚአብሔር ያክብርልኝ። ስሙኝማ ልትተኙ ነው አይደል? እንግዲህ ቆይ ከመተኛታችሁ በፊት አንድ ነገር ልንገራችሁ። አይናችሁን ጨፍናችሁ እንዳትተኙ። ለምን ካላችሁኝ ነገ ጧት ማን ይገልጥላችኋል? ማን ይገልጥላችኋል? ሁላችሁም እግዚአብሔር ነዋ እያላችሁ ነው አይደል በልባችሁ? እንግዲህ እግዚአብሔር እንደሚገልጥላችሁ ካመናችሁ በመጀመሪያ ሰላም እንድትሉ ያደረጋችሁን እግዚአብሔርን በሰላም ይዋላችሁን አመስግኑት። ሰላም ይዋልከኝ አምላኬ ወይ ክብርና ምስጋና ለስምህ ይሁን በሉትና አሁንም ሌሊቱ ያንተ ነው፣ ሌሊቱን ባርክልኝ። አይኔን የምጨፍነው አንተን አመኜ ነውና አንተ ከኔ ጋር አደር በሉት። ደህና ደሩ። ከሰው ጋራ ማዕድ ስንቀርብ ልናደርጋቸው የማይገቡና ነውር የሆኑ 3 ነገሮች እነግራችኋለሁ። ቪዲዮውን 5 ጊዜ ኮፒ ሊንክ እያደረጋችሁ እንደዚሁም ሼር እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉና ጀምሩ። እነዚህ 3 ነገሮች ምንድናቸው ካላችሁኝ የመጀመሪያውና አንደኛው ስትመገቡ አፋችሁ ውስጥ ከጎረሳችሁ በኋላ አፋችሁ ማጮህ የሚል ድምፅ አለ። አንዳንድ ሰው ሲመገብ እንደዚያ አይደረግም። ለሰው ስሜት አብሮ ለሚመገበው ሰው ስሜት መጨነቅ አለብን። በፍጹም አይደረግም እንደዚያ። ሁለተኛ ደግሞ ልክ እንደዚህ ከጎረሳችሁ በኋላ እጃችሁ ላይ የሆነ ወጥ ምናምን ይቀራል አይደል እጃችን ላይ እና እሱም መልሰን እንደዚህ ምግቡ ላይ መርጨት በፍጹም አይደረግም። እንደ ሰው ከኔ ጋር የሚበላው ሰውዬ ምንድነው የሚሰማው? ልክ ወርሼ ካፌ ውስጥ እንደዚህ የሆነ ነገር እጅ ላይ የቀረው እንደዚህ ስላቸው በጣም ብዙ ሰው እኮ ስለማቅ ነው እኔ። እና እንደዚህ አይደረግም። ሶስተኛውንና ዋናውን ከመናገሬ በፊት እስከዛሬ ይሄን ቤት ፎሎ ያላደረጋችሁ ሰዎች ይሄ ቤት ይጠቅማችኋል። 3 ሰከንድ ብቻ ልስጣችሁ። የመደመር ምልክቷን ተጫኗት። በጣም ጥሩ። ሶስተኛውና የመጨረሻው ያለ ልክ ጉርሻ። ልክ እንደው አንዴ ቶሎ በል የተባለ ይመስል ጥቅልል አድርጎ እንደው አንዴ ከሰው ጋር ቀርበን እኮ ነው አንዴ አፍ ሙሉ ጉንጭ ሙሉ አይደረግም። የት ይሄድብናል? ወይ ካነሰ የሚጨመርበት መንገድ መፈለግ ነው እንጂ ያለ ልክ ሰው ፊት አይጎረስም። ክርስቲያን ጥንቁቅ የሆነ የራሱ የሆነ ክርስቲያናዊ ያመጋገብ ስርዓት ያለው ነው። ስለዚህ ከሰው ጋር ስንቀርብ እነዚህን 3 ነገሮች ልናደርግ አይገባም። እሺ እያላችሁ ኮመንት ላይ ሁላችሁም ጻፉልኝ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ ማድረግማ እንዴት ይረሳል? ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እንብላ። 7ቱን ምስጢራተ ቤተ ክርስቲያን ጥቀሱ ስትባሉ የሚከብዳችሁ ኦርቶዶክሳውያን ዛሬ በ1 ደቂቃ ብቻ መቼም ልርሳ ብትሉት እንኳን እንዳይረሳችሁ አድርጌ ነው የምነግራችሁ። ቪዲዮውን ላይክና ኮፒ ሊንክ እያደረጋችሁ ተከታተሉኝ። 7ቱ ምስጢራተ ቤተ ክርስቲያን የሚባሉት
ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ንስሐ፣ ምስጢረ ክህነት፣ ምስጢረ ተክሊልና ምስጢረ ቀንዲል ናቸው። እነዚህን እንዳይረሱን እንዴት እንያዛቸው ካላችሁ ደግሞ ሦስቱ ምስጢረ ጥምቀት፣ ምስጢረ ሜሮንና ምስጢረ ቁርባን አንድ ሕፃን ልጅ ክርስትና ሲነሳ የሚፈጸሙ ነገሮች ናቸው። አንድ ሕፃን ልጅ ክርስትና ሲነሳ ምን ይደረጋል? ይጠመቃል። ምስጢረ ጥምቀት። ከዚያስ ይቀባል። ምን? ሜሮን፣ ምስጢረ ሜሮን። ከዚያስ ቤተ መቅደስ ገብቶ ይቆርባል። ምስጢረ ቁርባን። በቃ አንድ ሕፃን ልጅ ክርስትና ሲነሳ በሉና ሦስቱን ያዟቸው። ቀጣይ ሦስቱን ደግሞ አንድ ሰው በሥርዓተ ተክሊል ሲያገባ በሉና በቀላሉ ያዟቸው። በሥርዓተ ተክሊል የሚያገባ ሰው ምን ያደርጋል? ንስሐ ይገባል። ምስጢረ ንስሐ። ከዚያ ተክሊሉን የሚፈጽምለት ማን ነው? ካህን። ካህን ምን አለው? ክህነት። ምስጢረ ክህነት። ካህኑ ምን ያደርግለታል? ተክሊል። ምስጢረ ተክሊል። በቃ ምስጢረ ንስሐ፣ ምስጢረ ክህነት፣ ምስጢረ ተክሊል። ስንት ቀረን? አንድ ብቻ። ከዚያ መጨረሻው ምንድን ነው? ምስጢረ ቀንዲል። ቀንዲል ማለት ለታመመ ሰው የሚፈጸም ቅዱስ ቅባት ማለት ነው። ስለዚህ እነዚህን ሰባቱንም በቀላሉ እንደዚህ መያዝ ትችላላችሁ። ሦስቱን ክርስትና በሚነሳ ሕፃን ልጅ፣ ሦስቱን በተክሊል በሚያገባ ሰው፣ መጨረሻው ደግሞ በታመመ ሰው ማለት ነው። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይሄ ቤት ይጠቅማችኋል። እስከ ዛሬ ፎሎ ያላደረጋችሁ ሰዎች የመደመር ምልክቷን እየተጫናችሁ ፎሎ አድርጉ። ሼርና ኮፒንግ እያደረጋችሁ ለሁሉም ማዳርሱት። ላይክ አድርጉ። እወዳችኋለሁ። ክብር በሉልኝ። ደናግላን ያልሆኑ ሰዎች መንግስተ ሰማያትን መውረስ አይችሉም። ሁለት ክንፍ ያላቸው ብቻ ይወርሳሉ። ችግር ፈጠርኩ ይሆን? እስኪ በሉ ሁላችሁም ድንግል ያልሆነ ሰው በሉ፣ በደንብ በሉ እንጂ መንግስተ ሰማያት አይገባም። በቃ ይሄ 4 ነጥብ የተዘጋ ነው ማለት ነው። ድንግል ያልሆነ ሰው መንግስተ ሰማያትን አይወርስም። ሁለት ክንፍ ምንድነው? አንደኛው ድንግልና ነው። ድንግልና ምንድን ነው ብላችሁ ስጠይቁኝ የሃይማኖት ድንግልና ከክህደት ንጹህ የሆነ ሰው ማለት ነው። ገብቷችኋል አይደል? አሁን ድንግል የሆነ ሰው ደግሞ መንግስተ ሰማያት አይገባም። እሺ መልሼ ስነግራችሁ እነዚህ 5ቱ ሰነፎች ደናግል መንግስተ ሰማያት አልገቡም አይደል? ድንግልና ብቻውን አያድንም ማለት። እንግዲህ ድንግልና ምንድነው? ክህደት ደናግላን የሆኑ ብቻ ናቸው መንግስተ ሰማያት የሚገቡት። በክርስቶስ ያመኑ የህሊናቸው ድንግልና በመናፍቃን ትምህርት በዚህ ዓለም ፍልስፍና ተወስዶ እግዚአብሔርን ያልካዱ ሰዎች ለመንግስተ ሰማያት ይበቃ። ሀገር አዝላ የተሰደደች፣ እንጀራ አዝላ የተራበች፣ መድኃኒት ይዛ የተቸገረች፣ ብርሃን አዝላ የጨለመባት፣ ሀገር አዝላ ለሀገር ጥግ ልትሆነ ኦዘተ አርፎ ለዓለም ሁሉ ማረፊያ የሚሆን ልጅ ይዛ እሷ ግን ማረፊያ አታ የዞረች፣ ምግብ ተሸክማ እንጀራ የራባት፣ ውሃ ተሸክማ ውሃ የጠማት፣ ሀገር ተሸክማ ለሀገር ድነት የሄደች ድንግል ማርያም ናት። ለዚህ ነው ሁል ጊዜም ቢሆን አሁን በዚህ በማኅሌተ ጽጌ ሁል ጊዜም ስታስቡ አንድ ነገር ብቻ እንድታስቡ ፈልጋለሁ። አንድ ነገር ብቻ እንድታስቡ። እየሰማችሁኝ ነው? አሃዱ ነዳ የበሉት መስክርታ ማን ነው ይሄ? አሃዱ ብእሲ ገዳመ ዘወፈረ። አዎ እስኪ በሉ አሃዱ ብእሲ በሉ። ገዳመ ዘወፈረ ጊዜ ያነብብ ሰላመኪ በከመ ያለምድ ወትረ ንግሥተ ሰማይ ማርያም ወሪደኪ ምድረ እንዘ ትነስኢ እማፉ ጽጌረዳ ስባት ስሙረ ታምረኪ ዘርያንከረ። የመጨረሻዬ ነው። እችን ብቻ ትርጉማን ተናግሬ እኔም ቤቴን ሹልክ ብዬ እሄዳለሁ። ክፍል 2 ይቀጥላል ማለት ነው። እስኪ አንድ ሰው ነበረ። አሁን በጽጌ አበባ ለምን እንዛለን አይደል? ስደቷን ለማሰብ። እስኪ በሉ ስደቷን በሉ ለማሰብ። እሷ ግንድ ስትሆን ልጇ ምንድን ነው? አበባ ስለሆነ ማለት ነው። እሷ አበባ ስትሆን ልጇ ደግሞ ምን ስለሆነ? ፍሬ ስለሆነ። አንድ ሰው ነበረ። ለእመቤቴ ምን ላድርግላት ብሎ አሰበና ተመልከቱ 50 የጽጌረዳ አበባ ቆርጦ አክሊል ሰርቶ ስዕል አድኗ ላይ አክሊል ደፋላት። ስንት አልኳችሁ? ማኅሌተ ጽጌ ተመልከቱ። የጽጌ አበባዋን ጽጌዋን ስደቷን በማሰብ ያንን ደፋላት። አበባ ክርስቶስን የወለድሻላት። እንዲህ አበባ ለምን አል ነው? አበባ ዝንብ ቢያርፍ ትንኝ ቢያርፍ ቀንድ አውጣው ቢመጣ ከብቱ ቢያሸታት ምን አትቀየም።
ዝንብ ሽንት ቤት ቆይታ መጣ እዚያ ላይ ታርፋል። ንብ ደግሞ ማር ስትሰራው በላ መጣ ስቀስማ ዝም። ክርስቶስ ኃጢአተኛ አምላኪ ሲለው የማይቀየም የአበባ የክርስቶስ እናቱ ማለቱ ነው። ተመልከቱ 50 አበባ ደፋላት። ከዛ መጨረሻ ላይ የአበባ ወራት አልፎ አበባ ሲደርቅበት ምን ላርግላት ለእመቤቴ ያለ። እስኪ በሉላችሁ ምን ላርግላት በሉ። ለሃይማኖቴ መሰረት ለሆነች ምን ላርግላት አለና ተመልከቱ አንድ ነገር አሰበ። ባይሆን 50 ጊዜ ተፈስሒ ተፈስሒ ልበላት። እስኪ በሉ በሞት ያፈርስ ሆን በሉ አንድ ጊዜ ብቻ ተፈስሒ 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 በሉ እንጂ በቃ 5 ካረግነው ይብቃን ባይሆን እንዳያለቅ ሰዓቱ ማለት 50 ጊዜ ሁሉ ጊዜ ተፈስሒ ይላታል እየሄደ በ50 አበባ ልክ ማለት። ከዛ እንደዚያ እያላት ሲኖር አበባ ከዕለታት በአንድ ቀን መንገድ ሲሄድ ተፈስሒ ሳይላት ረስቶት ሄደ። ተፈስሒ ሳይል እመቤታችንን ማለት ነው እንደኛ። ከዛ መንገድ ላይ እንደሆነ ተመልከቱ ጫካ ውስጥ እንዳለ ሽፍቶች ከበው በጦር ሊገሉት ግራና ቀኝ ጦራቸውን እያመቻቹ ሳለ ለካ እመቤቴን ተፈስሒ ረስቸዋለሁ ይልና ልብሱን ያሸርጥና ስላድኗን ከፊት አስቀምጦ ተፈስሒ ይል ጀመር። የት ውስጥ በሞቴ ንገሩኝ። ማን አለች ግን እዛ መካ ማን ከቦት ነበር? የድንግል ማርያም ስዕል አለ። ማን ከቦት ነበር? ሽፍታ ከቦታል። በምን ሊገሉት? በቀስት ማለት። ከዛ ተፈስሒ ይላል ዝም ብሎ። ከዛ እመቤታችን ወርዳ ተመልከቱ ካፉ ያ ቀድሞ ለሷ የሰራለት የጽጌረዳ አበባ ካፉ እየወጣ በእጇ 50 ጊዜ ስትቀበለው ሽፍቶቹ አዩ። ያንን ስላዩ ሽፍቶቹ አርፈው ቁጭ ብለው ተመልከቱ ለእመቤታችን ሰግደው መጨረሻ ላይ ተፈስሒ ጨርሶ አቡነ ዘበሰማያት አስሮ ተነስቶ ሊሄድ ሲል ሽፍታዎቹ መተው ሰገዱለት። ከዛ ሲሰግዱለት ምን አላቸው መሰላችሁ? አንተ ሰው ማነህ ግን የት ሀገር ጻድቅ ነህ አሉት። ኧረ ተው እኔ ወንበዴና ማረባ ኃጢአተኛ ሰው ነኝ አላቸው። አይ አይደለም ከአንተ ጋር የነበረችው በደመና ያረገችው መላእክት የከበቧት ማናት? 50 አበባ ካፍህ እየወጣት ስትሰጣት አይተናል፣ ለእኛም ስጠን አሉት። መተው ማለት ነው። ሲሉት ምን አላቸው መሰላችሁ? አይ እንግዲያውስ ምን እያረክ ነበር ካላችሁኝ እኔ እያልኩ የነበረው ተፈስሒ ነው። እስኪ በሉ ተፈስሒ በሉ። ያንን ምስጋና ይህንን ምስጋና ለመስማት መላእክት ከሰማይ ይወርዳሉ። ይህን ምስጋና ለመስማት 12ቱ ነገደ መላእክት ሲወርዱ ወደ ቅዱስ ዮሐንስ አፈወርቅ ቤት ሲሄዱ ወደ ቅዱስ ዮሐንስ አፈወርቅ ቤት ሲሄዱ አባ ማርዳሊ የሚባል አባት አግኝቷቸዋል። የት ትሄዳላችሁ አላቸው። ተፈስሒ ሲተረጎም ልንሰማ እመቤታችን ትተርጉምልን። እሺ ስለዚህ ተመልከቱ የመጨረሻው ምንድነው ልላችሁ የፈለኩት ከዚያ ተመልከቱ ያንን ሰውዬ ሊገድሉት የመጡት ሽፍታዎች ሰገዱለት። አራዊት ከጫካ ወጥተው ሰገዱለት። ከዚያም በኋላ ምን አሉት? እባክህ በአንተ ሃይማኖት እንድናምን እርዳን አሉት። ከዚያም በኋላ አምነው ጦራቸውን ትተው ወደ ምንኩስናቸው ሄዱ ይላል። የድንግል ማርያም ታምር እንዲህ ያደርጋል። ለዚህ ነው ዛሬ አበባ ይዘን ጽጌን የምናከብረው። የጽጌ ማህሌት ብለው ሊቃውንቱ በማህሌቱ የጽጌረዳ አበባ የሚይዙት ለጌጥ አይደለም። መልኩ ሲያበቃ ዚቁ ይተካል። አዳም ከተፈጠረ በኋላ ሔዋን ተፈጥራለችና ድንግል ማርያም ከመጣች በኋላ ክርስቶስ ተገኝቷልና መልክ የአዳም ምሳሌ ነው፣ ዚቅ የሔዋን ምሳሌ ስለሆነ ማለት ነው። ስለዚህ 2 ክንፍ ተሰጣት በሉ እስኪ በሉ በሞት 2 ክንፍ በሉ ተሰጣት። ስንት ክንፍ? ስለዚህ ተመልከቱ በዚህ በ2 ክንፏ በሃይማኖቷ የኛ ክህደታችን ሲያስቸግር የድንግል ማርያምን ሃይማኖት እምነት አይቶ ይምረናል። የኛ ምግባራችን ጎደሎ ሲሆን በድንግል ማርያም ምግባር ይምረናል። የኛ ድንግልናችን ሰባራ ሲሆን የድንግል ማርያም ድንግልና ጥላ ይሆነናል። የኛ ተመልከቱ አዘዋሪነታችን ከእግዚአብሔር ቤት ሲለየን የድንግል ማርያም በቤተ መቅደስ ጸንታ መኖሯ ተስፋ ይሆነናል። ተሰዳ ስደታችንን የመለሰችልን ከዘንዶ ያመለጠችበት ማለት ዲያብሎስ ሳይገዛት ከእግዚአብሔር ጋር ተዋህዳ በሐሳብ የኖረችው ድንግል ማርያም በሃይማኖትና በትህትና ነው። የሷ ልጆች ያደረገን እግዚአብሔር። ይሄ ማርያም ፍጡሮች አይደለችም ስተት ትምህርት ነው። ያለ ወላዲተ አምላክ አማላጅነት በምልጃ ዓለም እንደው ሲጀመር አልዳንም። በምልጃ ወደፊትም በምልጃ አይደለም ዓለም የሚድነው። የቅዱሳን ምልጃ የሚጠቅመው ወደ ክርስቶስ ነው የሚያቀርብ። እንዴ ልብ አድርጉ። የፈለገው ደቂቃ አዳም ተሰብስቦ ምልጃ ቢያቀርብ በምልጃ ዓለም አይድንም። የለ በሩቅ ቢሲ ምልጃም ጸሎትም ዓለም አልዳንም አይድንም። የቅዱሳን ምልጃ የሚጠቅመው
በክርስቶስ እንድናምን። ያላመነ ከሆነ ወደ እምነት ያመጣናል። ያላመነ ከሆነ ለምሳሌ እኛ ክርስቲያኖች ተሰብስበን ያላመነ ሰው ወደ ቤተ ክርስቲያን እንዲመጣ ብንጸልይለት ጸሎታችን ይረዳዋል። የቅዱሳን ምልጃ ካለማመን ወደ እምነት እንዲመጣ ሰዎችን ያግዛል። የክርስቲያኖችን ብቻ አይደለም የሚጠቅመው። በነገራችን ላይ ክርስቲያኖች በእምነት እንዲጸኑ እንዲበረቱ እስከ መጨረሻ እንዲጸኑ ያግዛል ለክርስቲያኖች። ደግሞ ላላመኑት ደግሞ ወደ ክርስቶስ እንዲመጡ ያግዛል። አሁን ይህም ቢሆን ያለ ክርስቶስ ደምና አይደለም የለም። የቅዱሳን ምልጃ ወደ ክርስቶስ የሚያቀርብ ነገር ነው። ከክርስቶስ ተለይቶ ምንም የሚሰራ ነገር የለም፣ አይሰራም። it doesn't work። ይህንን ማስተዋል በጣም ማወቅ መረዳት አለበት። ያላመኑትን ደግሞ ወደ እምነት ያመጣል። ታዲያ የቅዱሳን ጸሎት ወደ ማን የሚያቀርብ ነው? ወደ ክርስቶስ ሥጋና ደም፣ ወደ ዘላለም ሕይወት የሚያመራ በክርስቶስ መኖር እንድንችል የሚረዳ ነገር ነው እንጂ ራሱን ችሎ በር መግቢያ መዳኛ ሆኖ እንደዚህ ያለ ስብከት ቤተክርስቲያን የለም፣ አይሰራም። ስለዚህ አንደኛ ይሄንን መረዳት ያለ ወላዲተ አምላክ አማላጅነት ዓለም አይድንም። አማላጅነት ያለ መዳኛ ብቻውን ያለ ክርስቶስ ሆኖ የለም። እና እመቤታችንን የምንላት ሰአሊ ለነ ኀበ ፍቁር ወልድኪ ነው የምንላት፣ ወደ ተወደደው ልጅሽ ለምኝልን ነው የምንላት። እሷ ደግሞ ጽኔተ በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ትለምንልናለች። አንቺ ያልሽው እምነት የሚመዘነው በመጽሐፍ ቅዱስ እና በቅዱስ ትውፊት ነው። ለምሳሌ ለሐዋርያቱ ቅርብ የነበሩ ሐዋርያትም አምነው ጳውሎስ ምን ይላል መሰለሽ? ከኔ ተማርከውን ይለዋል ጢሞቴዎስን፣ አንተ ደግሞ ለታመኑ ሰዎች አደራ ስጥ ይለዋል። ከዛን በየደረሱበት የቤተ ክርስቲያን ሽማግሌዎችን ካህናትን እየሾሙ ለመንጋው እረኛ እየሾሙ ይሄዱ ነበር። እነኚህ እረኞች ከሐዋርያት የሰሙትን ትምህርት ይዘው ከነርሱ በኋላ ለሚመጡት ያስተላልፉ ነበር። በዚህ መልኩ ነው ቤተክርስቲያን የቀጠለችው፣ ወደፊት የምትቀጥለው እንዲሁ ነው። አንቺ ያልሽው ትምህርት የሚመዘነው በምንድን ነው ማለት ነው? በሐዋርያቱ ትምህርት፣ በመጽሐፍ ቅዱስ። መጽሐፍ ቅዱስ ሐዋርያት እንዴት አድርገው ሰበኩ፣ ከነሱም በኋላ እንዴት አድርገው አስተላለፉት በሚለው በትውፊት ነው። ለምሳሌ አንቺ የማርቆስ ወንጌልን ጠቅሰሽ እምነት ብቻ ነው የሚያድነው ትይኛለሽ። አንድ የመካነ ኢየሱስ ሰው ደግሞ ማርቆስ 16ን ጠቅሶ ያው አንቺ የጠቅሽውን ጥቅስ ጠቅሶ ጥምቀትም እምነትም ለድህነት ናቸው ይላል። ከሁለቱ ልክ ማን ነው ብዬ ብል ሁለቱ መጽሐፍ ቅዱስ ጠቅሰዋል። መጽሐፍ ቅዱስ የጠቀሰ እንዳትኝ ሁለቱም ጠቅሰዋል። ታዲያ ማን ነው ልክ? ለሐዋርያት ቅርብ የነበሩ አባቶች እንዴት ነበር የተረዱት የሚለው ማለት ነው እንጂ ጥቅስ የመያዝ ጉዳይ መጽሐፍ ቅዱስ የመያዝ ጉዳይ ከሆነ ሁሉም ይዞታል። የሚገርምሽ ኦንሊ ጂሰሶች ልክ እንደ መጽሐፍ ቅዱስን ይዘው ስላሴን ይክዱና አንድ አካል ነው ያለው ይላሉ ማለት ነው። አየሽ፣ መጽሐፍ ቅዱሱን በያዝ አይደለም የመጽሐፍ ቅዱሱን ትምህርት በተረዳ ነው። የእግዚአብሔርን ሐሳብ የያዘው ማን ነው እንጂ ጥቅሱን የያዘው ማን ነው ወይንም ደግሞ መጽሐፉን የተሸከመው ማን ነው አይደለም። አሁንማ ሙስሊሞቹም እኮ መጽሐፍ ቅዱስን ይዘው ከዛ ምን ያደርጋሉ? ኢየሱስ ፍጡር ነው ይላሉ። መጽሐፉን በያዘ ከሆነ እነሱም ይዘውታል ማለት ነው። ስለዚህ የመጽሐፍ ቅዱስን አረዳድ በአባቶች ትምህርት ነው የምንመዝነው። ለዛ ነው ከመጀመሪያው ክፍለ ዘመን ጀምሮ ለሺህ ምናምን ዓመት ጥምቀት ለድህነት አያስፈልግም ያለ አንድ አባት የለም። እሺ የጌታ ስጋና ደም እውነተኛ አይደለም ያለ አንድ አባት የለም። ዙንግሊን ተነስቶ እስኪክደው ድረስ ማለት ነው። ሉተር እንኳን በጥምቀት አዳኝነትና የጌታ ስጋና ደም እውነተኝነት ያምናል። የፕሮቴስታንት መስራች የሚባለው ማለት ነው። ምክንያቱም ከሱ በፊት ያሉ ሁሉ አባቶች የሚያምኑት ስለሆነ ማለት ነው። ሰው ምን እያልኩሽ ነው? ለትምህርት መጠንቀቅ ያስፈልጋል። ፕላስ ያለሽበት ህብረት የምትድኝበት የጌታን ትምህርት የያዘ ነው ወይ? ይሄ ደግሞ ሊጠየቅ የሚገባ ጉዳይ ነው። ጉባኤያት አንድ ወንድም ያስታወሰኝ ጉባኤያት መሰረታዊ ናቸው። ለምሳሌ የአባቶችን ትምህርት የምናገኝበት ነው። አሪዮስ ተነስቶ ኢየሱስ ፍጡር ነው ምንድነው? ኢየሱስ በመለኮቱ ፍጡር ነው፣ አብ አስቀድሞ ፈጠረውና ከዛ ዓለማትን በእርሱ ፈጠረ የሚል የራሱን ትምህርት ያዘ እና በጉባኤ የተቀመጡ አባቶች ይሄ ትምህርት ካንተ ቀደም ማን አስተማረው ብሎ ነው የጠየቁት። ማንም የለም። ስለዚህ የአንተ ትምህርት ነው ማለት ነው። እኔ ተነስቻውን የራሴን ትምህርት ብነግርሽ ካንተ በፊት ማን አስተማረው ብለሽ ልጠይቅኝ ይገባል። የራሴን እንዳይሆን ያወራሁት ማለት ነው። ልክ እንደዛ አሪዮስን ጠየቁት፣ የለውም ማስረጃ
ማንም እንደዛ ብሎ ያስተማረ የለም። ስለዚህ የቀናው ትምህርት ያንተ አይደለም ብለው ከአባቶች ጠቅሰው ከመጽሐፍት ጠቅሰው የቀናውን ትምህርት አውጀው ስህተቱን ነቅፈው አውግዘው ለዩ ማለት ነው። በጉባኤያት ያለው ይሄ ነው። በሌሎቹም ትምህርት በዚሁ መልኩ ማለት ነው። አንዲት በሆነች ቤተክርስቲያን እናምናለን አሉ እንጂ 60 ምናምን ሺህ በሆነ ቤተክርስቲያን እናምናለን አላሉም። ክርስቶስም እርሱ አንድ እንደሆነ አካሉ ስንት ነው የሚሆነው? አንድ ነው የሚሆነው። ቤተክርስቲያን አካሉ ሆና መንፈስ ቅዱስ ወደ እውነት የሚመራችሁን መንፈስ እልክላችኋለሁ ብሏል አይደለ? ወደ እውነት የሚመራው መንፈስም አንድ ትምህርት ነው በቤተክርስቲያን ውስጥ ሊያስቀምጥ የሚችለው ማለት ነው። ፕሮቴስታንት ውስጥ ያለ የለም። አንድ ነን ይባልና ኢየሱስ ለዓለም ሞተ ለዓለምም አልሞተም የሚለውም አንድ ላይ ቁጭ ብሏል። ጥምቀት ለድህነት ነው፣ አራ ለድህነት አይደለም የሚለውም አንድ ላይ ቁጭ ብሏል። ስጋ እውነተኛ ነው፣ አራ አይደለም ምሳሌ ነው የሚለውም አብሮ ቁጭ ብሏል። ልሳን መጽሐፍ ቅዱሳዊ ነው፣ አራ አይደለም ይሄማ አጋንንታዊ ነው፣ እንዲህ አይነት ልሳን የለም የሚለውም አብሮ ቁጭ ብሏል። ንጥቀት አረ ንጥቀት የሚባል ነገር የለም፣ ክርስቶስ ከዚህ በኋላ አንዴ ነው የሚመጣው የሚልም አለ። ለፍርድ ነው የሚመጣው የሚል አለ። አይ ደግሞ ይመጣና ነጥቆን እንደገና ይመላለሳል የሚልም አለ። በጣም ብዙ ምን ማነሳለሽ ትምህርቶች ይችላል አሉ። ሶ መንፈስ ቅዱስ ይሄን አስተምሯል ወይ? ወደ እውነት ሲመራ ለእንደዚህ አይነት ትምህርት ነው ወይ የመራው ከተባለ አይደለም፣ በአባቶችም አይታወቅም። ስለዚህ ለክርስቶስ ትምህርት ልንጠነቀቅ ይገባል። ወንድማችን ሲሳይ ብዙ ሞክሮ ነበር በመሃል ላይ ገብቶ ስሙን ለማስተካከልም በዛ በኩል ያሉትንም ሰዎች ለማስደሰት ብዙ ሞክሮ ነበር፣ ብዙ ጥረት አድርጎ ነበረ፣ ግን አልተሳካለትም። እንዳሰበው አልሆነለትም፣ አልተሳካለትም። ዛሬ ከፍተኛ የሃይማኖታዊ ፖለቲካ ለመስራት ተሞክሮ ነበረ። ለወንድማችን ሲሳይም ይሄ ትምህርት ይሆነዋል። ስንት ጊዜ እኛን ሚኪ ማይኮ የተባለው ቲክታከር ሽጉጥ መያዙን በአደባባይ ካላያችሁልኝ የሚልበት ከተማ ሆኗል አዲስ አበባ። ይሄንና ሌላ አንድ ተጨማሪ ቪዲዮ ይዤላችሁ መጥቻለሁ። ምስኪኑ የኦሮሞ ገበሬ፣ ምስኪኑ የኦሮሞ ህዝብ እንዴት በስሙ እየተነገደበት እንደሆነ ማወቅ መቻል አለበት። ለሁሉም የኦሮሞ ህዝብ እንድታደርሱልኝ እጠይቃችኋለሁ። ይሄን ቪዲዮ ተመልከቱ። እስቲ ይሄን እከክ ወራደ ሚኪ ማይኮ እንግዲህ ይሄ ነው አንድ ማሳያ። ሌላኛው ደግሞ ማሳያ እጅግ ልትገረሙበት ይገባል። ተመልከቱት። ሌላኛው ማሳያ ፊትሽ መላጣ ነው አርቲፊሻል ዌል እንግዲህ ባለ ጊዜ ሺካን ማስተካከል ኤቭሪዌር። እነዚህ የምትመለከቷቸው የቀነኒ አዱኛ ጓደኞች ናቸው። ሞታ ነብስ ይማር ለማለት እጃቸው ቄጤማ የሆነባቸው እከኮች ናቸው። እንግዲህ ተመልከቱ። በምስኪኑ የኦሮሞ ገበሬ ህዝብ ስም የሚነግዱት ጥቂቶች በህዝብ ስም እየነገዱ አብይ አህመድ የኦሮሞ መንግስት ነኝ እያለ ኦሮሞ ግን በታሪኩ አይተውት በማያውቀው መልኩ በድሮን የተደበደበው በአብይ አህመድ መንግስት ነው። ኦሮሞ ልጆቹ መሃሉ አሉ ተብሎ የኦሮሞ ህዝብ ላይ በመድፍ አብይ አህመድ ሲያርሰው የነበረው የራሱን ህዝብ ኦሮሞ ለኦሮሞ ተብሎ ነው። እንግዲህ በዚህ ልክ ኦሮሞ በታሪኩ እንደ አብይ አህመድ በሺዎች የሚቆጠሩ ልጆቹ ታስረውበት አያውቁ። ምናልባትም በኢህአዲግ መንግስት ጊዜ እንኳን እንዲህ አይነት የልጆቹን እስር አይቶ ያውቅም የኦሮሞ ህዝብ። በዚህ ደረጃ ልጆቹ በማጎሪያ ካምፕ ውስጥ ነው ያሉት። በዚህ ውስጥ እንግዲህ ይህ ባለበት ሁኔታ ነባራዊ ሁኔታ ነው እንግዲህ እነዚህንና መሰሎቻቸው የቀነኒ አዱኛ ነፍስ ላያቸው ላይ የሚጮህባቸው እከኮች ፊት ማስተከል ይችላሉ፣ ማስነቀል ይችላሉ። ቢኮዝ እኔ ባለ ጊዜ ነኝ ይሉናል። እነዚህ ናቸው እንግዲህ በህዝብ ስም የሚነግዱት። ልትነቃ ይገባል የኦሮሞ ህዝብ፣ ልትነቃ ይገባሃል የኦሮሞ ገበሬ። ቤተ መንግስቱም ቤተ ክህነቱም ክዶናል። ቤተ ክህነቱ የሐዋርያትን ቀኖና እስከ መሻር ደርሶ ንጹህ ኦሮሞ፣ ንጹህ ትግሬ፣ ንጹህ አማራ እያለ ሰው የሚሾም ሰው የገደለን ሰው ብፁዕ የሚል ገዳዩ ወርቅ የሚሸልም ነው። እረኛ የለም። እኔና እናንተንን ተነስተን መስራት ያለብን ቀኖናችንን አጽንተን ክህነታችን እንዳይጠፋ መልካሞቹን አባቶች ከምንደኞቹ ለይተን። ተሐድሶ የሚባለው እምነት የሚገርመው ነገር ቅድም እንዳልኩት ኦርቶዶክስን አታክ ከሚያደርግ ከማንኛውም ጋር ይሰራል። ሙስሊም ቢያገኝም ህብረት ያደርጋል፣ ችግር የለበትም። ለምን ቢባል አላማቸው ከቤተክርስቲያን ሰዎች ማስወጣት ስለሆነ። የሚገርመው ነገር ግን ዲያቆን ትዝ ይሎት እንደሆነ በጋሻው ተሐድሶ ነበር።
ዘርፌ ታድሶ ነበረች፣ ትዝታው ታድሶ ነበረ። ሲያዩት ግን አልሆነም። ሲያዩት የሚሆን ነገር አለ። ስለዚህ ምን አደረጉ ማለት ነው? ወደ ጴንጤነት ሄዱ። የሚገርም ነገር ጴንጤዎች ማን እንደሚቃወማሉ ማን ነው? ታድሶች ጴንጤዎችን ደግሞ አንዳንድ ለምሳሌ ማን ነው አሰግድ ትዝታውን ይቃወመዋል። ግን ኦርቶዶክስን ለማጥቃት ሲሆን አንድ ይሆናሉ። ትምህርት ከተጀመረ ግን ትዝታው አሰግድን ታድሶን አንተ እንዴ በዚህ እኮ ቲክታክ ላይ ቆይተናል። እነ ሜሎስን እኮ አይተናል። ዲያቆን ማህተም ለምን ታደርጋለህ ብለውት አንገት ላይ ለምን ክር ታስራለህ? ይሄ እንጨት ይሄ እንትን ብረት እያረክ ብለውት መብቴ ነው እኔ የማምንበት እስኪላቸው ድረስ ማለት ነው። ግንስ በትምህርት ይጣላሉ፣ በልሳን አይስማሙም፣ በስርዓተ ቤት ባላቸው አንዳንድ ከኦርቶዶክስ ወጥተው በወሰዱት ነገር አይስማሙም፣ በአለባበስ አይስማሙም። ቅድም ነው ለምሳሌ ሞጣይት መልበሱ በቃ ባለው ነገር እዛ ስርዓቱ በቁርባኑ ስርዓት ምንም እኮ አይጣጣሙም፣ አይዋደዱም፣ በትምህርት አይገናኙም። ሌብነት ተሐድሶ ምንድነው የሚያደርገው? ልብስ ይለብስና ለምሳሌ እንትና ባለፈውን ቴዲ ቤት ምን አሉ? አቶ ጽጌ ምንኩስናን አንቀበልም አሉ። ምንኩስና የሚባል ነገር የለም አሉ። እሳቸው ግን ምን አድርጎ መጡ? ቆባቸውን አድርጎ ቁጭ አሉ። ክህነት የሚባል ነገር የለም አሉና ያን አድርገው ቁጭ አሉ። በቃ ሌብነት የተሞላው በጣም በቃ ማጭበርበር የተሞላው ሰው በስተርጅናዋ እንኳን አይምሮን በቃ ያጣበትና በጣም ነው የሚያስቁት። አባ ፍሬምናንጦስ ተነሱ። አባ ፍሬምናንጦስ እኮ መነኩሴ አልነበሩም አሉ። አባ ፍሬምናንጦስ አባታችን መነኩሴ አልነበሩም፣ በጥቁር ፀጉር የሚያገለግሉ ነበሩና ቁጭ በቃ እርሳቸው ግን ያንን ቆብ አድርገው ስግጥ በቃ ተፋጠዋል። ክህነት አንቀበልም በአዲስ ኪዳን ሁላችንም እና በጣም የሚያስቀው ታዲያ ማን ነበር አብሯቸው የሚሰራ? ጴንጤዎቹ እርሶ እኮ ሰው የክርስቶስ ሰው ይሏቸዋል። መልሰው ደግሞ አቶ ጽጌ ምን ይላሉ ለጴንጤዎቹ? ብሞት ጴንጤ አልሆንም። ይሄ እንኳን ሰሞታለሁ። ዲያቆን ምን አሉ? እኔ ብሞት ጴንጤ አልሆንም፣ ጴንጤ መሆን አልፈልግም አሉ። ምን ማለት ነው ይሄ? የጴንጤ ትምህርት ስህተት ነው ይላሉ ማለት ነው አይደለ? ጴንጤ መሆን ካልፈለጉ የጴንጤ ትምህርት ስህተት ነው ማለት ነው ለእሳቸው። ግን ከጴንጤ ጋር ግን ብረት ያደርጋሉ። ምን ለማድረግ? ኦርቶዶክስን አታክ ለማድረግ። እና ለዚህ ነው ቀሚስ የለበሱ ጴንጤዎች፣ ነጠላ ለባሽ ጴንጤዎች ናቸው። ዞሮ ዞሮ እኛ ጋር ሲሆን በቃ እኔ ጴንጤ መሆን አልፈልግም ይላሉ። ከኛ ጋር ሲነጋገሩ ዞር ብለው ግን በጣም ፍቅረኛሞች። እኔ ባለፈውን ተናግሬያለሁ። ተሐድሶና ጴንጤ የአንድ ፍቅረኛ ፈቅሩ ነበረ እና እሷም ኦርቶዶክስ የምትባል ናት እና ተፋተዋል። ግን ምን ያደርጋሉ? በቃ ስለ እሷ ማውራት ይወዳሉ። ስለ ፍቅረኛቸው፣ ስላለፈችው ፍቅረኛቸው፣ ስላለፈው ትዳራቸው። እኔ የመጀመሪያ ፍቅረኛቸው ስለሆነች አይረሷትም ኦርቶዶክስ በቃ